መቼም ሊያበቃ አይችልም። ኢራን ድንገተኛ የሆነ ጥቃትን በእስራኤል ላይ ፈጽማለች። እስራኤል ደግሞ በምላሹ ኢራን ውስጥ ከፍተኛ የሆነ ጥቃትን ነው የፈጸመችው። ይህ ነገር መቼም ሊያበቃ አይችልም። የዛሬው ጉዳያችን ይሄ ነው። ይህ የዩቲዩብ ቻናል በየቀኑ በዓለም ዘንድ የተፈጠሩ በጣም አነጋጋሪ የሚባሉ ዜናዎችን የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ቪዲዮ እናልፋለን። ያው መግቢያው ላይ እንደነገርኳችሁ ይህ ነገር መቼም ሊያበቃ አይችልም። ምን እንደተፈጠረ ንገራችሁ። ኢራን በእስራኤል ላይ ድንገተኛ የሆነ ጥቃትን ትፈጽማለች። ከዛም እስራኤል በምላሹ ኢራን ውስጥ ከፍተኛ የሆነ ጥቃትን ትፈጽማለች። ይህም በጣም ከባድ ነው። ምክንያቱም ከአፕሪል በኋላ የተኩስ አቁም ስምምነት ካደረጉ በኋላ ይህኛው ለመጀመሪያ ጊዜ ነው ሁለቱ ሀገራቶች ቀጥታ ጥቃት ሲፈጽሙ ማለት ነው። እናም ሁሉ ነገር በአንዴ ነው ግልብጥ ያለው ማለት ትችላላችሁ። ከዛ በተጨማሪም እዛ አካባቢ የሚገኙ ሀገራቶችም ሊስፋፋ የሚችልበት እድል እጅግ በጣም ከፍተኛ ነው። ይህ ጦርነት ይህ ሁሉ ነገር የተፈጠረው ኢራን በእስራኤል ላይ በፈጸመችው ድንገተኛና ከባድ የሆነ የሚሳይል ጥቃት ነው። ይሄ ጥቃት ድንገተኛ ነው ማለት ትችላላችሁ። ዝም ብሎ ከሆነ ቦታ የተነሳ ነገር ነው ማለት ምንም አይነት ፍንጭ አልነበረም። በዚህ ሰዓት ኢራን ትፈጽማለች ተብሎ አልተጠበቀም ነበር እና ድንገተኛ ያልኩትም በዚህ ምክንያት ነው። ከዛም እስራኤል በምላሹ ኢራን ውስጥ ከፍተኛ የሆነ ጥቃትን ነው የፈጸመችው። ኢራን እንደምትናገረው ከሆነ እንግዲህ መጀመሪያ ጥቃት የፈጸምኩት እስራኤል በሊባኖስ ውስጥ በሚገኘው በሂዝቦላ ላይ ባደረሰችው ጥቃት ለዛ ምላሽ የሚሆን ጥቃትን የፈጸምኩት እያለች ነው ኢራን የተናገረችው። እስራኤል ግን በምላሹ በኢራን ውስጥ የሚገኙ የሚሳይል መስሪያ ቦታዎች ላይ ጥቃት መፈጸሟን የተናገረችው። ኢራንም ያለችውን እስራኤልም ያለችውን ነው የነገርኳችሁ። የኢራን መሪዎች ይህን ጥቃት ፔንፉል ሪስፖንስ ብለውታል። ለእስራኤል የተሰጠ ማለት ነው። ህመም ያለው በጣም የሚያሳምም ምላሽ ነው ለእስራኤል የሰጠ ነው በማለት ተናግረዋል። ይህንን አዲስ የፈጸሙትን ጥቃት ለአሁን እንግዲህ ይሄ ነገር እንደቆመ ነው የተነገረው። ሰኞ ዕለት አካባቢ ማለትም ይህ ሁላ ውጊያው የጀመረው እሁድ ወደ አመሻሽ አካባቢ ኢራን እስራኤል ላይ የፈጸመችው ጥቃት ነው። ከዛ በኋላ ሰኞ ጧት አካባቢ ነው እስራኤል ደግሞ ኢራን ላይ ጥቃት የፈጸመችው። ከዛ በኋላ ከሰዓት አካባቢ ደግሞ ጥቃታቸውን ማቆማቸውንም ሁለቱም ሀገራቶች ተናግረዋል። ኢራን ግን መልሳ ሊባኖስ ውስጥ እስራኤል ጥቃት የምትፈጽም ከሆነ ወዲያውኑ ጥቃትን ማድረስ እጀምራለሁ ብላለች። በዚህ ምክንያት ይሄ ነገር ቆመ ማለት አንችልም። ማንኛውም ሰከንድ ሊጀምር የሚችልበት እድል አለ ማለት ትችላላችሁ። ሌላኛውና በ24 ሰዓት ውስጥ ካየናቸው ነገሮች ደግሞ በየመን ውስጥ የሚገኘው ሁቲ አለ። አሁን የኢራን አጋሮች ሊባኖስ ውስጥ ሂዝቦላ ይባላል። የመን ውስጥ ደግሞ ሁቲ የሚባል አጋር አላት የኢራን እና ሁቲ ደግሞ አዲስ ባወጣው መግለጫ በሁለቱ ሀገራቶች በተፈጠረው በዚህ ውጥረት ምክንያት በቀይ ባህር ላይ ጀልባዎች እንዳያልፉ እንደሚያግር ነው የተናገረው። ይሄ ደግሞ አዲስ ከባድ የሆነ ነገር ነው። ስትሬት ኦፍ ሆርሙዝ ተዘግቷል። አሁን ደግሞ ቀይ ባህር ከተዘጋ ምን እንደሚበቃን እኔ እንጃ አላቅም። እንደ እስራኤል ሚዲያዎች ከሆነ ኢራን 30 የሚሆኑ ባሊስቲክ ሚሳይሎችን ነው በእስራኤል ላይ የተኮሰችው። ከዛ መካከል አብዛኞቹ በእስራኤል ኢንተርሴፕት ተደርገዋል። የተወሰኑ እንዳረፉ ነው የተነገረው። ግን በዚህ ጥቃት ምክንያት ሁለቱም ሀገራቶች በፈጸሙት ምንም አይነት ሰው እስካሁን ምን ያክል ሰው እንደሞተ ግልጽ አይደለም። ያወጡት ምንም አይነት ነገር የለም። ከኢራን በኩል ግን እስራኤል በፈጸመችው ጥቃት በጣም ብዙ ሰዎች ጉዳት እንደደረሰባቸው ነው የተነገረው እና ለአሁኑ ሁለቱም ሀገራቶች መተኮስ አቁመዋል። ትናንትና ቪዲዮ ሲቀረጽ ማለት ነው። ከዛ በኋላ አዳዲስ ነገሮች ተፈጥረው ከሆነ በቀጣዩ ቪዲዮ ነው የምነግራችሁ። ለማንኛውም አሁን ላይ ቆመዋል። ግን ይሄ ነገር በማንኛውም ሰዓት ሊጀምር የሚችልበት እድል አለ እና በ24 ሰዓት በዓለም ዘንድ ከተፈጠሩ ዋና ነገሮች ይሄኛው አንደኛው ነው። አንድ ዜና ነው ዛሬ ያስኩላችሁ። ነገ ደግሞ ሌሎች ዜናዎችን ይዤላችሁ እመጣለሁ። ልክ መጀመሪያ እንዳልኩት ይሄ ዩቲዩብ ቻናል በየዓለም ዘንድ የተፈጠሩ በጣም አነጋጋሪና አስገራሚ የተባሉ ዜናዎችን የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት አቀራረብ እንደዚህ አይነት ዜና የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ነገ በሌሎች ዜናዎች ተመልሰን እንገናኛለን። እስከዛ ድረስ ይመቻችሁ። Yes, sir.